ኒሽኖን እያሳየን የሚጀምር ሲሆን እሷም የሀብታም ልጅ ናት። እናም አባቷ ብዙ ጥላቶች ስላሉት በአንደኛ ደረጃ ትምህርት ቤት ውስጥ ሳለች በተደጋጋሚ ስትጠለፍ ነበር። ድካሟን እና ፍርሃቷን ለመደበቅ ስትል ፈገግታዋን እንደ ማክስ ለብሳ ነው የምትሄደው። በምትችለው መንገድ በህይወቷ ደስተኛ እንደሆነች ለሰዎች ማሳየት ትሞክራለች። ኒሽኖም ከብርቅ መኪና ዋና ሹፌሯ ጋር የሃይ ስኩል ትምህርት ቤቷን ትደርሳለች። እንደገባችም ሁሉንም ሰው ሰላም እያለቻቸው ታልፋለች። እንደምናየው በትምህርት ቤቱ ውስጥ በጣም ተወዳጅ ሰው ናት። ነገር ግን በመሃል አንድ ተማሪ ያቆማታል። እሱም ካጌኖ ነው። በትምህርት ሆነ በስፖርት ምንም የተለየ ችሎታ እንደሌለውና ችሎታው ከመካከለኛ በታች ስለሆነ እንደምትጠላው ትናገራለች። ሰላም ትለዋለች፣ እሱም ይመልስላታል። ነገር ግን ስሟን በልክ ሳይጠራ እሷም ታስተካክልለታለች። እሱም በማሾፍ የዋና ዋና ሰዎችን ስም ይዣለሁ፣ ነገር ግን ይህ ይመስለኛል ማታ በደንብ ስላልተኛው ለዛ ነው ስምሽ ያላስታወስኩት፣ ይቅርታ አላት። ኒሽኖም በውስጧ እኔና አንተ 3 ወር በሙሉ አንድ ክላስ ነበርን፣ በዛ ላይም ከጎኔ ነው የምትቀመጠው፣ ነገር ግን ስሜን እስካሁን በስርዓት መያዝ አልቻልክም ማለት ነው አለች። አሁንም ካጌኖ ስሟን በተደጋጋሚ በስርዓት ሳይል ይቀራል፣ በመጨረሻም እስከምትናደድ ድረስ። ነገር ግን ካጌኖ ስሟን መሳሳት ብቻ አይደለም፣ ከተገናኙ ጀምሮ አይኗ ውስጥ ተመልክቶ አያውቅም። አንዳንዴ ደግሞ እሷን ራሱ በጭራሽ አይመለከትም። ሁሌም ወደ ሌላ ቦታ እያየ ነው የሚያናግራት። ክላስ እንደገባች ሁሉም ሰው ይከባታል። ምክንያቱም ውበት አላት፣ እውቀት አላት፣ ችሎታ አላት፣ ገንዘብ አላት። ከዚህ በላይ ምን አነሳት? ዋናው ነገር እንቀጥል። ካጌኖ ብቻ ነው ቦታውን ይዞ የሚቀመጠው። በመጀመሪያ እይታ ከክላስ ውጭ ባለው ነገር ላይ የሚያተኩር ነው የሚመስለው። ነገር ግን እጁን እያሰራ ክንዱን ሲያጠነክር ነበር። በዛ ላይም ስለ ኃይልና ስለ አስማቶች የሚያወሩ መጽሐፎችን ያነብ ነበር። የትምህርት ቤቱ ቀን ካለቀ በኋላ ኒሽኖ መጥቶ እንዲወስዳት ወደ ሹፌሯ ትደውላለች። ነገር ግን ምስኪኑ በማያውቀው ነገር በሰዎች ተይዞ ይገደላል። ሹፌሩ ስልኩን እንደማያነሳ ስላየች በእግሯ መግባት ወሰነች። 3 እርምጃ ራሱ ሳይሞላት የባቡር የተገጠመለት ትሬን ላይ ያጋጥማታል። እናም ይጠልፏታል። የተፈጠረውን ነገር የተመለከተ ሰው አለ። እሱም ካጌኖ ነበር። ነገር ግን አልተንቀሳቀሰም። አባቷ የተጠየቀውን ገንዘብ ካልከፈለላቸው እንደሚገሏት እየተናገረ ያስፈራራት ነበር። በዚህ መሃል ጭንብል የለበሰ ሰው ጣራውን አፍርሶባቸው ይገባል። ሰውየው ማን ብለው ይጠይቀዋል። ባለ ጭንብሉም የአውሬ ገዳይ ነኝ አለው። ሰውየውም በሽጉጡ ሊመታው ይሞክራል። ነገር ግን የባለ ጭንብሉ ቢላ ፈጣኝ ነበር። በተለያዩ ምቶች ይወርድበታል። ሁለተኛውም የሚፈጠረውን ነገር ካየ በኋላ ከውትድርና ከተባረርኩ ጀምሮ ምንም አይነት ደስታ አላገኘውም ብሎ እሱም ይቀላቀላቸዋል። ቢላውንም አውጥቶ ያጠቃዋል። የባለ ጭንብሉንም እጅ ሊጎዳው ቻለ። ባለ ጭንብሉም በተራው ይመልስለታል። ሰውየውም የማሸነፍ ቻንሱ ትንሽ እንደሆነ ካየ በኋላ መሳሪያውን ለመጠቀም ይሞክራል። ነገር ግን ባለ ጭንብሉ ይከለክለዋል። እሱም ራሱን እስከሚስት ድረስ ይደበድበዋል። ኒሽኖንም ከፈታት በኋላ ከዚህ በኋላ ስትገቢ ተጠንቀቂ አላት። እሷም ዞር ብላ ስትመለከት ልጁ ጠፍቶ ታገኘዋለች። ባለጭንብሉም ጣሪያ ላይ ተቀምጦ ወታደሩን በቀላሉ ማሸነፍ ስላልቻለ አሁንም ደካማ ነኝ ብሎ ራሱን ይወቅሳል። በመጨረሻም ባለጭንብሉ ካጌኖ ሆኖ እናገኘዋለን። ፖሊሶችም መጥተው አጋዦችን ይወስዳሉ። የኒሽኖ አባትም መጥቶ እሷንም ይወስዳል። የተፈጠረውንም ነገር ማንም አላወቀም። በቀጣዩ ቀንም ምንም እንዳልተፈጠረ ትምህርት ቤቷ ትሄዳለች። እንደተለመደው ሁሉንም ሰው ሰላም ትላቸዋለች። ካጌኖን እንዳየችም ኡፍ አሁንም አንተ ነህ ብላ ሰላም አለችው። እሱም መለሰላት። ነገር ግን ስሟን በስርዓት ጠራ። በዛ ላይም ለመጀመሪያ ጊዜ አይኗ ውስጥ እየተመለከተ ነው ያናገራት። እሷም ደንግጣ ተገረመች። እሱም እንደሷ የፈገግታ ጭንብል ለብሶ እንደሚኖር ስሜት ተሰማት። እዚህ ጋር አገላለጹ ልክ ሆነ አልሆነ አይዶን ነው። እኔ ራሱ በጣም ነው ከበደኝ። ገብቷችኋል ብዬ ተስፋ አደርጋለሁ። በሁለተኛ ቀን በዜና ውስጥ አንድ የሃይስኩል ተማሪ በመኪና አደጋ እንደሞተ ይነገራል። ይህ ተማሪ ስሙ ካጌኖ ነበር። ከህፃንነቱ ጀምሮ የተለየ ኃይል እንዲኖረው ይመኝ ነበር። ስለዚህ ህይወቱን በሙሉ ማንኛውንም የስፖርት አይነት ለመማር ወሰነ። የተወሰኑትንም ቻለ። ብዙ የተለያዩ ችሎታዎች ያሉት የሰዎችን ትኩረት አለመሳብ ሲል መደበኛ ተማሪ ለመሆን መረጠ። ነገር ግን የሚፈልገውን ኃይል ለመድረስ አልቻለም። ምክንያቱም የሰው ልጅ ኃይል ገደብ አለውና። አሁን አንድ ኒውክሊየር ቢወርድብንስ ሁላችንም እንጠፋለን ብሎ ነው የሚያስበው። ስለዚህ ነው ጀግና ሆነ ጥላት መሆን የማይፈልገው። ነገር ግን የሚፈጠረውን ነገር በሙሉ መቆጣጠር ነው የሚፈልገው። በሌላ ፍቺ ደግሞ በጥላ ውስጥ ነው መስራት የሚፈልገው። ነገር ግን ይሄንን ሁሉ ሳያደርግ በመኪና አደጋ በመሞቱ ሁሉም ነገር ቆሞ ኤኒሚው ያልቃል? በፍጹም
ከሞተ በኋላ ዳግም በሌላ ዓለም ውስጥ ተወለደ። የሚመኘውንም ኃይል አገኘ። ይህ ነገር እንዴት እንደተፈጠረ ባያውቅም ነገር ግን ደስተኛ ነበር። አባቱ ባሮን ከጌኖ ስሙም ሲድ ነበር። እናም በዚህ አዲስ ቤተሰብ ውስጥ ዘራቸው በሙሉ በየትውልዳቸው ጠንካራ የጥላ ወታደሮች ይወጡ ነበር። እነሱም የተለዩ ምርጥ የተባሉ ወታደሮች እና ሰውነታቸውን በአስማታቸው ማጠንከር የሚችሉ ናቸው። ሰዎችም አዲስ ለሚመጣው የካጌኖ ቤተሰብ ወራሽ ላይ በጣም ትልቅ ተስፋ አላቸው። እሱም ካጌኖ አይደለም። በችሎታው እና በኃይሏ የተለየች እህቱ ክሌር ነች። በተለየ ኃይል በዚህ ዓለም ውስጥ ቢወለድም በእህቱ ጥላ ስር ተደብቆ ነው ያደገው። አሁንም እየኖረ ያለው። ነገር ግን ይህ ነገር በሙሉ በማታ ይገለበጣል። በማታ ሲወጣ ትንሽ ወንበዴዎች ያጋጥሙታል። ከስላይም በተሰሩ ሾኮች ሁላቸውንም ይጨርሳል። አንዱ ከኋላ ይወጣለታል። ነገር ግን ይሄ ሴቶችን በመጠቀም ላይ ይለይ ነበር። ሻዶውም ትንሽ ያደንቀዋል። ከዛ በኋላ እሱንም ይጨርሰዋል። ከነሱ ያገኛቸውንም ሽልማቶች እየሰበሰበ ሳለ የሆነ ፍጥረት ያገኛል። ከፍጡሩ የሚወጣውንም ኃይል ካየ በኋላ ይሄን ኃይል የሆነ ቦታ እንዳየ ስሜት ይሰማዋል። ወደ ቤቱም ወስዶ ይለማመድበታል። ከብዙ ሙከራዎችም በኋላ አስማቱን መቆጣጠር ቻለ። ፍጡሩም በፊት እንደነበረው ይመለሳል። እሱም ወደ ሴት ኤሊፍ ተቀየረ። ከገናውም ከተነሳች ምን እንደሚላት ግራ ስለገባው ለወደፊት እቅዶቹ የሚሆን የሆነ ሀሳብ መጣለት። ልጅቷም ሰውነቷ እንደ ቀድሞ እንደተመለሰላት አይታ አላመነችም። ከገናውም አንቺ ላይ የነበረውን እርግማን እኔ ነኝ የሰበርኩት አላት። ያፕ እርግማን ከርስ እርግማን ነው። ስለዚህ ከርስ እንበለው። አንቺ ላይ የነበረውን ከርስ እኔ ነኝ የሰበርኩት። ከርሱም በጣም ከባድ ነበረ አላት። የሆነ መጽሐፍ አውጥተው በእርግጥ ዲያብሎን ያሸነፉ ስለ 3ቱ ጀግናዎች ሰምተሻል። ይሄ ታሪክ እውነተኛ ታሪክ ነው። ይሄ ደመንም ከርስን ሰራ። ለዛ ነው ያ አስቀያሚ ፍጡር የሆንሽው አላት። እሷም ማን ነው እንደዚህ ያደረገኝ ብላ ጠየቀችው። እሱም ምን እንደሚላት ግራ ገባው። ትንሽ ካሰበበት በኋላ የሆነ ስዕልን ከነስሙ ካየ በኋላ ይሄን ነገር የሰሩብሽ የዲያብሎስ ወይም ተከታዮቹ ናቸው። እነሱም የደመንስን ንጉስ ዳግም ለማስነሳት እቅድ አላቸው። የኔ ስራ ደግሞ እነሱን መዋጋት ነው። ስሜም ሻዶ ነው ወይም ጥላ አላት። እኛም ከዚህ በኋላ ሻዶ ነው ብለን የምንጠራው። ኦኬ ፒስ። ጥላን ለማደን ጥላ ውስጥ እንቀሳቀሳለሁ። በእርግጥም ስራዬ ቀላል አይደለም፣ ነገር ግን መስራቴ ግድ ነው እና አንቺ እኔን ለመከተል ዝግጁ ነሽ አላት። እሷም እንደዚህ ያደረጉኝን ሰዎች ለመበቀል የአንተን መንገድ እከተላለሁ አለችው። ሄይ ከኔ ጋራ ናቸዋ። እንደዚህ አይነት ነገር እንደሌለና ሁሉ ነገር ውሸት እንደሆነ ካለ ልጅቷ እኛ ሁላችን እናውቃለን። እየተፈላሰፈባት ነው ማለት ነው። እንቀጥል በቃ። እሷም የቀሩት የሶስቱ ጀግናዎች የልጅ ልጆቻቸውን ፈልገን ወደ ራሳችን መጨመር አለብን አለችው። እሱም የሻዶ ወታደሮች ህብረት ብለን እንጠራዋለን፣ አንቺንም አልፋ ብዬ ጠራሻለሁ አላት። ከ3 ዓመት በኋላ ሻዶ ውሸቱን እንደቀጠለበት ነው። እሱም ከእህቱ ጋር ሲለማመድ በተደጋጋሚ ሁሌ ብታሸንፈው፣ ነገር ግን ሁሌ ሲፋለሙ አዳዲስ ነገሮችን ትማራለች። ነገር ግን እሱ ከእሷ ችሎታዎች ምንም ሊማር አልቻለም። ስለዛ ነው እሷ ከእሱ ጋር ሁሌ የምትለማመደው። አመታቲ በጣም ደካማ ነው አለችው። ሻዶ በቀላሉ ሊያሸንፋት ቢችልም ነገር ግን አውቆ ይወድቃል። ቢሆንም ሰይፉ እንደወጋት ይሰማታል። በሆነ ቀንም ከቤት ውስጥ ያጧታል። ክፍሉ ሲታይ እንደታገተች ግልጽ ነው። ነገር ግን ማን ነው እሷን አሸንፎ ሊያግታት የቻለው? በዛ ወቅትም አንዷ የሻዶ ተከታይ እንደ አገልጋይ መስላ በአባቱ ቤተ መንግስት ውስጥ የምትኖር እሷም አልፋ መሰብሰብ የቻለቻቸው ውስጥ አንዷ ነች። አልፋ ስላጋቹ የተወሰኑ መረጃዎችን መሰብሰብ ችላለች። እሱም የዲያብሎስ ተከታዮች ውስጥ አንዱ ነው። የኃይሉ ደረጃም ከፍተኛ ነው አለችው። የዲያብሎስ ተከታዮች ይገኛሉ ተብሎ የሚታወቁበት ቦታ በማፑ ላይ ያሳየችው። ነገር ግን ከዚህ ቦታዎች ውስጥ እህትየት እንዳለች አናውቅም አለችው። ሻዶም ከስላይም ቢላ ሰርቶ በእርግጥ እዛ ጋ ነው ብሎ ወረወረ። ነገር ግን ማለት የፈለገበትን ቦታ ስቶ ሌላ ቦታ ይመታል። እሷም እዚህ ቦታ ምንም የለም አለችው። ነገር ግን ማፑን በድጋሜ ካየችው በኋላ ሎርድ ሻዶ አንተ ጂኒየስ ነህ፣ ምክንያቱም መገኛቸው ሁሉ ከዚህ ቦታ ጋር ነው የሚገናኘው አለችው። ሻዶም እሱን አለማሳፈር ስትል እንደዚህ የምትሆን መስሎት እንደዚህ ከሆነ እነሱን ለማጥቃት ተዘጋጁ አላት። በዛ ወቅትም መጋቹ ክሌርን ሊያስፈራራት ይሞክራል። እሷም ከኃይል ጋር የሚገናኝ አስማትን እንዴት እንደምጠቀም ነው የተማርኩት እንጂ አስማትን እንዴት እንደማበዛ አልተማርኩም አለችው። እዚህ ጋር ላልገባው ሰው ምን ማለት እንደፈለገች ላስረዳችሁ። ለምሳሌ አስማትን እንደ ቢር እንቁጠረው። እዚህ ጋር አሁን እሷ ቢሩን እንዴት እንደምትጠቀም ነው የተማረችው እንጂ ቢሩን እንዴት እንደምታበዛው አልተማረችም። ግልጽ ነው? ፒስ። እሱም አባትሽ ጥሩ አስተማሪ ነው አላት። እሷም አባቴ አይደለም ከታናሽ ወንድሜ ነው የተማርኩት አለችው። እሱም ስለ ወንድምሽ ብዙ ሰምቻለሁ፣ ለመያዝ ስትቀርቢ እሱ አይደለ ያዳንሽ አላት። እሷም ያ ሕፃን በፍጹም ሊያድነኝ አይችልም፣ በእርግጥ ይሄ አሉባልታ ነው አለችው። እሱም በእርግጥ መሆን አለበት አለ። ነገር ግን ለማንኛውም ስለ ወንድምሽ ሁሉንም ነገር ማወቅ አለብኝ አላት። ክሌርም እዚህ ጋር ተናዳ ሰንሰለቶቹን ሰባብራ ወንድሜ ጋር ድርሽ ብትል አንቴን ጓደኞችን እና ቤተሰቦችንም እጨርሳለሁ አለች።
አለችው። እሱም ደንግጦ በቦክስ ራሷን ያስታታል። አንድ ወታደርም መጥቶ አለቃ እየተጠቃን ነው አለው። አጥቂዎቹም ሻዶውና ተከታዮቹ ናቸው። ሁሉንም ወታደሮች አንድ ላይ ጨርሰው እሱ ከደረሱ አልፋም እኛ የሻዶው ተከታዮች ነን፣ ስራችንም የዲያብሎስ ተከታዮችን ማጥፋት ነው፣ እኛ ሁሉንም ነገር እናውቃለን አለችው። እሱም ሰይፉን አውጥቶ እናንተ ይሄ ምስጢር እንዴት ልታውቁት ቻላችሁ ብሎ ያጠቃቸዋል። አልፋም ወጣለት ደረቱን ጎደችው። ቢያንስ አንተ የምታውቋቸውን ነገሮች እስከምትነግረን ድረስ አንለቅህም አለችው። እሱም የሆነ ፍሬ በልቶ ኃይሉን ከጨመረ በኋላ መሬቱን ቆፍሮ አመለጠ። እነሱም በራሱ ወደ ሎርድ ሻዶው እየሄደ ስለሆነ አናባረው። ሎርድ ሻዶው ለካ የሚፈጠረው ነገር ስለሚያውቅ ነው ከኛ የተለየው አሉ። አዋቂው ሎርድ ሻዶው መመለሻው ራሱ ጠፍቶት ቦታው ቆሞ ነበር። በድንገት አጋቹን ፊት ለፊቱ ያገኘዋል። አጋቹ አንተ አንድ ሰው ብቻ ነህ፣ ስለዚህ አንተን ማሸነፍ ቀላል ነው ብሎ በሰይፉ ያጠቃዋል። ሻዶውም በሰይፉ ጫፍ ሊያቆመው ቻለ። የአልፋ አይነት ኃይል ነው ያለክ፣ ነገር ግን መቆጣጠር አትችልበትም አለው። ሻዶውም በተከታታይ ያጠቃው። የተለያዩ ቦታዎችንም ሊጎዳው ቻለ። አጋቹም እኔም ብትገለኝም ዓለምን የሞላው ጨለማን አትችልም አለው። ሻዶውም ሀሳብ አይግባ፣ ይሄን ጨለማ እስከማጠፈው ድረስ በጥልቀት እፈልገዋለሁ አለ። አሁንም በድጋሚ የቀሩትን ፍሬዎች አንድ ላይ በልቶ ሻዶውን አጠቃው። ነገር ግን ሻዶው በቀላሉ ይሸውደዋል። ትልቅ ኃይል አሳየውና የጨዋታ ጊዜ አልቋል ብሎ ተሰናበተው። ሀብሉንም ሰርቆ ሄደ። በቀጣዩ ቀንም እህቱ ክሌር ወደ ቤት ተመለሰች። ከዛ ምንም እንዳልተፈጠረ ወደ ዋና ከተማ ሄደች። ሻዶውም እዛ ብዙ ጠንካራ ተፋላሚዎች ስላሉ ወደ ከተማዋ መሄድ ይፈልጋል። አልፋም ሎርድ ሻዶው የስንብት ጊዜ ደርሷል ብላ አስደነገጠችው። የዲያብሎስ ተከታዮች በዓለም ላይ የተለያዩ ቦታዎች ስላሉ መለያየት አለብን አለችው። ነገር ግን ሻዶው በእርግጥ ውሸቴን እና እነሱን ለወደፊት እቅዶች እንደምጠቀምባቸው ስላወቁ ሰበብ ፈጥሮ መሄድ ፈልጎ ነው አለ። ስላዳንኳቸው እንደ ጀግና ነበር የሚያዩ። ነገር ግን ሁላችንም ስናድግ ጀግኖቻችንን እንረሳለን። ይሄም የተለመደ ነገር ነው። እነሱ ቢሄዱም እኔ መንገዴን እቀጥላለሁ አለ። ከ2 ዓመት በኋላም ሻዶው ክሌር እህቷ የምትማርበት ዳርክ ናይትስ አካዳሚ ትምህርት ቤት ለመከተል ወደ ዋና ከተማ ይሄዳል። የኃይሉም ደረጃ ዝቅተኛ ስለሆነ ከአካዳሚ ውጪ የግል መኖሪያ ቤት ይዞ ነው የሚኖረው። እሱም የሰዎችን ትኩረት አለመሳብ ሲል ይሄን ነገር አውቆ ነው የሚያደርገው። ሂሎ እና ጋጋ የአካዳሚው ተማሪዎች ሲሆኑ እነሱ መሃል ለመደበቅ ጓደኞቹ እንዲሆኑ መረጠ። ወደ አካዳሚው እየሄዱ ሻዶውም በደንብ ተለማምደን የኃይላችንን ደረጃ ከፍ ካደረግን እንደ እህቴ የአካዳሚው መኖሪያ ቤት ይሰጠናል አላቸው። እነሱም ተስማሙ። ነገር ግን በፊቱም ፈተና ከኛ ውስጥ አንተነ ዝቅተኛ ያመጣከው ዝቅተኛ ያመጣ ሰው ይቀጣል ብለን ተስማምተን ነበር። ቅጣቱም ትምህርት ቤት ውስጥ በጣም ታዋቂ ለሆነች ሴት ፍቅሩን መግለጽ አለበት አሉ። እሱም በትምህርት ቤት ውስጥ ታዋቂ የተባለች ሴት መረጠ። እሷም ፕሪንሴስ አሌክሲያ ነች። እሱም እውነተኛ ማንነቱን ለመደበቅ ሲል እየተንቀጠቀጠ ቃላቶችንም እየጣለ እንደሚወዳት እና ከሱ ጋር ዴት እንድትወጣ ጠየቃት። እሱም በዚህ አክት ሪጀክት እንደምታደርገው እርግጠኛ ሆኖ ሳለ ተቀበለችው። እሷም እንዳንተ አይነቱን እየጠበቅኩኝ ነበር አለችው። ይሄ ነገርም ሻዶውን ይረብሸዋል። ምክንያቱም እሱ መሆን የፈለገው ኖርማል ተማሪ ነበር። ነገር ግን አሁን በሰራው ነገር የሰው እይታ ውስጥ መግባቱ አይቀርም። እንዳለም ሁሉም አይኖች ወደሱ ዞሩ። ሁሉም ሰው ይሄ ልጅ ምን የተለየ ነገር አለው? በፍጹም ሊሆን አይችልም። አንዳንዶቹም እንገላዋለን፣ በእርግጥ የሆነ ስህተት አለ እያሉ ነበር። ይሄ ጭንቀቱ ሳያንሰው አሌክሲያ መታ ጎኑ ተቀመጠች። ለሻዶው እና ለጓደኞቹ ከሌሎቹ የተለየ ቁርስ መጣችላቸው። አሌክሲያም ለሻዶው ከከሰዓት በኋላ የቡሸን ልምምድ እንደምታደርግ አውቄያለሁ፣ አብረን ልምምድ ካደረግ ምን ይመስላል አለችው። እሱም የኃይል ደረጃ ዝቅተኛ ስለሆነ የመጨረሻ ክፍል ውስጥ ነኝ፣ ስለዚህ ልረብሽሽ ይችላለሁ አላት። እሷም ሀሳብ አይግባ፣ በነገሮች ማል ገብቼ አንደኛ ክፍል ውስጥ አስገብቼ አለው አለችው። ልምምዱንም ይጀምራሉ። የሷ ምት ደካማ ፍጥነቷም ቀስ እንደሚልና ስታጠቃም አስማቷን በብዛት እንደማትጠቀም አስተዋለ። በመጀመሪያ ሻዶው እሷ ከኃይሉ ደረጃ ጋር እኩል ለመሆን ብላ አውቃ እንደዚህ የምትሆን መስሎት፣ ነገር ግን እሷ እንደዚህ የምታደርገው አመታቱንና ስታጠቃው እንዴት እንደሚከላከል ለመከታተል ነው። ከትምህርት በፊት ራሱ እንደሱ ያማማቀች ነበር። ቤዚኮችን ብትችልም አመታቷ በጣም ቀልጣፋ ነው። እሷ የእህቷን ኃይል ደረጃ ለመብለ ፈልጋ ይሆናል። እህቷም አሁን እንደ ኪንግደሙ የጨለማ ጠባቂ ናት። ትምህርቱም ካለቀ በኋላ ሴፍ አጠቃቀም መንገድ ጥሩ ነው፣ ነገር ግን ከነ አጠቃቀም ጋር ስለሚመሳሰል እጠላዋለሁ አለችው። በዚህ ማለም ዚኖ መጥቶ በእውነት አንቺ ይሄን ሰው ነው የመረጥሽው? እንደዚህ ሆነ እንደዛ ታውቂያለሽ፣ መጋባታችን አይቀርም። ፍቃደኛ ከሆንሽ ነገሩን በጊዜ መጨረስ እንችላለን አላት። እዚህ ጋር ሻዶው ከዚኖ ጋብቻ ለማምለጥ ብላ እንደተቀበለችው ይረዳል። ሻዶውም ነገሩ ገብቶኛል፣ እኔም ከዚህ በላይ የሰው አይን ውስጥ መግባት አልፈልግም፣ ስለዚህ
ይሄን ጨዋታ ብናቆም ይሻላል አላት። እሷም አንተም ከጓደኞች ጋር አስይዘ አጠካ አይደል የውሸት ፍቅርን የገለጽክልኝ፣ ይሄንንም ጓደኞችን አስፈራርቼ ነው ያወቅኩኝ። ስለዚህ ወደ ኋላ እመለሳለሁ ብለህ ካሰብክ ለአካዳሚው ተማሪዎች በሙሉ ያደረከውን ነገር እናገራለሁ። ከዛ በኋላ ጥሩ ቀን አታይም። ስለዚህ ዚኖ እስከሚፋታኝ ድረስ ትወናችንን እንቀጥላለን ብላ የወርቅ ሳንቲም ወረወረችለት። እሱም ስለሚያስፈልገው ወሰደ። ባለችው ነገርም ተስማማ። ይህ ግንኙነትም ከሳምንት በላይ ቀጠለ። አንድ ቀን አብረው እየሄዱ ሳለ ግንኙነታቸውን ለማቆም ወሰኑ። ሁለተኛው ቀን በጠዋት ከዚኖ ጋር ትምህርት ቤቱ ፊት ለፊት ተገናኙ። ዚኖ አሌክሲያ ከትላንት ጀምሮ ወደ ቤቷ አልተመለሰችም። የኪንግደም ወታደሮችም በዚህ ነገር ላይ ምርመራ እያደረጉ ነበር። እናም መጨረሻ ያያት ሰው አንተ ነህ፣ ስለዚህ ከተጠርጣሪዎች ውስጥ አንዱ ነህ። ትንሽ ጥያቄዎችን ልጠይቅ አለው። እዚህ ጋር ሻዶው ትልቅ ችግር ውስጥ እንደገባ ይረዳል።